በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ጥቅምት 23 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ጥቅምት 23 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ሊቀ ጳጳስ አባ ዮሴፍ፣ ቅዱስ ዲዮናስዮስ ሰማዕት እንዲሁም ቅዱስ ሂላሪዮስና ሰማዕቷ ቅድስት እለእስክንድርያ ይገኙበታል። በመንደር የምትገኙት የእግዚአብሔር ልጆች እኛ ስናነብ እነዚህ ነገኛን እንጂ ሁሉ ጊዜ እንደምላችሁ ተማሩ፣ ስንክሳር፣ ገድላት፣ ድርሳናት እንዲሁም ሌሎች የቤተክርስቲያን መጻሕፍትን አንብቡ። ሰንበት ትምህርት ቤትም ገብታችሁ ተማሩ። እኔ መላቤኒዘር በእለቱ የሚታሰቡ ቅዱሳንን ለተመልካቾቻችን የምናቀርብበት ምክንያት ያውቁት ይሆን? እንጃ የሚያውቁት ህፃናት ሊኖሩ ይችላሉ፣ ማያውቁት ሊኖሩ ይችላሉ። እስኪ አንተ ንገረን የሚያውቁትን ምክንያቱ በመጀመሪያ ደረጃ ቅዱስ ቂርቆስ ለምናቀርበው አንደኛ ለህፃናት ነው። ህፃናት ደግሞ ከአሁኑ ጀምሮ ነው መንፈሳዊ ነገር ማወቅ ያለባቸው። ስለዚህ እግዚአብሔር አምላካችን ለቅዱሳን ረድኤት ለቅዱሳን ቃል ኪዳን ይገባላቸዋል። እኛም ከቃል ኪዳናቸው ለመሳተፍ እንተጋለን። እኛ ስንነግራቸው አሁን ለምሳሌ ቅዱስ ገብርኤል በዚህ ቀን ይከበራል ብንላቸው ቅዱስ ገብርኤል ቤተክርስቲያን ሄደው ይቆርባሉ፣ ይጸልያሉ፣ ይሳለማሉ። ቃል ኪዳን ሲገባ የህፃናት መጽሐፍን ሲያነቡ ቃል ኪዳን እግዚአብሔር አምላካችን ሲገባላቸው እንደዚህ ያደረገ እንደዚህ ያደርግለታል ሲሉ እነሱም የዛን ቅዱስ ቃል ኪዳን ለመጠበቅ ለመፈጸም ወደ መንፈሳዊ ዓለም ይሄዳሉ። በተጨማሪም ወደ ተመልካቾቻችን በየዕለቱ የሚከበሩ ቅዱሳንን የምንነግራችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገድላችሁን የሰማ ያሰማ የጻፈ በረከት ያገኛል ተብሏል። እናንተም እነዚህ የቅዱሳን ሰምታችኋልና ዋጋ ታገኛላችሁ። እኛም አሰምተናልና በረከት ስለምናገኝ ነው። ቃልዮትን ያሰማልን። አሜን። እግዚአብሔር አምላካችን ከቅዱሳን ረድኤት በረከት ያሳትፈን። አሜን። በመላው ለምትገኙ ውድ እግዚአብሔር ልጆች ቅዱሳን ብናከብራቸው የሚጨመርላቸው ባናከብራቸው ደግሞ የምንቀነስባቸው ነገር ኑሮ አይደለም። ብናከብራቸው የምንባረከው የምንቀድሰው እኛው ነን። ስለዚህ እግዚአብሔር ያከበራቸውን ወዳጆችን በቻልነው አቅም ማክበር አለብን። እሺ ጎበዞች። የቅዱሳን ረድኤት በረከት ለማግኘትና ከቃል ኪዳናቸውም ለመሳተፍ ደግሞ ሁሉ ጊዜ እንደምንላችሁ በቅዱሱ ስም ካላችሁ ነገር ሁሉ ለድሆችና ለችግረኞች ማካፈላችንን እንዳንዘነጋ። እሺ ጎበዞች። አቤኒዘር ተመልካቾቻችንን ሰላም በላቸው። እሺ ሰላም በመላው ለምትገኙ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይሄንን ዝግጅት የምትከታተሉ በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። አሜን። በመላው ለምትገኙ እግዚአብሔር ልጆች እየተከታተላችሁ የምትገኙት በማህበር ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓቱ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ህፃናት መርሃ ግብር ነው። በዚህ መርሃ ግብር ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆችና ታላላቆቻችን የነገሩንን ቅዱሳን መጻሕፍትን ስናነብ ያገኘናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን አሰምናችን ልዩ ልዩ ዝግጅቶች ያሰናድተናል። እግዚአብሔር እንደወደደና እንደፈቀደ እንደተለመደው ከዚህ ሰዓት ጀምሮ ሁሉንም ዝግጅቶች ወደ እናንተ የምናደርስ ይሆናል። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ አቤኒዘር ሸዋስና እህቴ መልእክት ዮሐንስ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉት መንፈሳዊ ግብዣችን ነው። በመላው ለምትገኙ ተመልካቾቻችን መርሃ ግብራችንን በሰላምታና በመልእክት ጀምረናል። አሁን ደግሞ የምንሸጋገረው ወንድማችን ያብጸጋ መዝሙር ያስጠናናል። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከአንድ እህታችን ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። እንደምንሽ? እስቲ ልጆችንም ሰላም ባያቸው በዛውም ደግሞ ራስሽን አስተዋውቂ። እንደምን ሰነበታችሁ ልጆች? ስሜ ጌርሳ ምህረተአብ ይባላል። የክርስትና ስሜ ወለተ ሰማዕት ነው። የመጣሁበት ቤተክርስቲያን እስጢፋኖስ ቤተክርስቲያን ይባላል። እሺ ልጆች ለዛሬ ይዤላችሁ የመጣሁት መዝሙር አማን በአማነ ፀሐየ ልዳ የሚለው ነው። ታውቂዋለሽ? እሺ ልጆች መዝሙሩን አንድ ጊዜ ልበልላችሁና በኋላ ግጥሙ ጽፈን እናጠናዋለን። አማን በአማነ ፀሐየ ልዳ
አማን በአማን አማን በአማን ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ። እሺ ልጆች መዝሙሩ ይህንን ይመስላል። አሁን ግጥሙን ጽፈን እንመለስ። አማን በአማን አማን በአማን ፀሐየ ልዳ አማን በአማን አማን በአማን ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ። እሺ ልጆች ግጥሙን ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከእህታችን ጌርሳም ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዝግጁ ነሽ? አማን በአማን አማን በአማን አማን በአማን አማን በአማን ፀሐየ ልዳ ፀሐየ ልዳ አማን በአማን አማን በአማን አማን በአማን አማን በአማን ፀሐየ ልዳ ፀሐየ ልዳ ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፀሐየ ልዳ ፀሐየ ልዳ ኮከበ ኮከበ። ጎበዝ ጌርሳም ጎበዝ ልጆች። አሁን መዝሙሩን 3 ጊዜ ያሸብሸብን ያጨበጨብን እንለውና ዝግጅታችንን እናጠናቀቃለን። እሺ አማን በአማን አማን በአማን ፀሐየ ልዳ አማን በአማን አማን በአማን ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ አማን በአማን አማን በአማን ፀሐየ ልዳ አማን በአማን አማን በአማን ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ አማን በአማን አማን በአማን ፀሐየ ልዳ አማን በአማን አማን በአማን ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ ፀሐየ ልዳ ኮከበ ፋርስ ፀሐየ ልዳ ኮከበ። እሺ ልጆች መዝሙሩ ይሄንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ መልካም ሳምንት። ጌርሳም ተሰናብቻቸው። ያብጽጋ ካንተ ጋር ስላጠናው በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ደህና ሁኑ። ውድ እግዚአብሔር ልጆች ከመዝሙር ጥናቱ ተመልሰናል። ለዘመራን ድበት ሁሉ እግዚአብሔር አምላክ ከጣሙ ብዛት አጥንትን የሚያለመልመውን የመላእክት ዝማሬ ያሰማልን። አሜን።